በደብረ ብርሃን ከተማ ዛሬ የምናካሄደው ውይይት የአማራ ሚዲያ ኮርፖሬሽን የሚያዘጋጀው የአሚኮ አደባባይ ይሰኛል። በዚህ የአሚኮ አደባባይ ዝግጅት በተለያዩ ከተሞች ስናካሄድ ቆይተናል። ደብረ ብርሃን ከተማን ጨምሮ በከተሞች ያሉ የልማት ስራዎችና የመልካም አስተዳደር ስራዎችን በተመለከተ አመራሩና ነዋሪው ፊት ለፊት የሚወያዩበት የውይይት መድረክ ነው። ዛሬም በደብረ ብርሃን ከተማ የምናካሄደው የአሚኮ አደባባይ ዝግጅታችን ትኩረቱን በደብረ ብርሃን ከተማ አስተዳደር እየተከናወኑ ያሉ የልማት ስራዎች በተለይም ደግሞ ደብረ ብርሃን ከተማን ለመለወጥ እየተሰሩ ያሉ የለውጥ ስራዎችን በተመለከተ እዚህ ከተገኛችሁ የደብረ ብርሃን ከተማ ነዋሪዎችና ከመስተዳድሩ ከፍተኛ የስራ ኃላፊዎች ጋር ውይይት እናካሄዳለን ማለት ነው። ውይይታችን የሚሆነው ለመወያያ መነሻ ጽሁፍ በከተማ አስተዳደሩ የስራ ኃላፊዎች ይቀርባል። ውይይት እናካሄዳለን። የተለያዩ ሀሳቦችን እንገላለጻለን። ከዛ በኋላ መጨረሻ ላይ የውይይቱ ማጠቃለያ ከፍተኛ የስራ ኃላፊዎቹ ይሰጣሉ ማለት ነው። ለውይይታችን መነሻ የሚሆን ጽሁፍ አቶ ነብዩ ባዩ የደብረ ብርሃን ከተማ አስተዳደር የከተማና መሰረተ ልማት መምሪያ ዋና ስራ አስኪያጅ የተወሰኑ ደቂቃዎችን ወስደው ጽሁፍ ያቀርቡልና ወደ ውይይታችን እናመራለን ማለት ነው። ከተማችን ደብረ ብርሃን ጥንታዊ ከተማ ነች፣ ታሪካዊ ከተማ ነች ስንል ላለፉት 600 ዓመታት በላይ በርካታ ክዋኔዎች ሲፈጸሙባት የኖረች ነገስታትን ሀገርን በመምራት ሂደት ውስጥ አስተዋጽኦ የነበራት ከተማ እንደነበረች እንደ መነሻ ማንሳት ይቻላል። በተለይ ለዋና የሀገሪቱ መዲና ካላት 130 ኪሎ ሜትር ርቀት መገኘት አኳያ በርካታ ክዋኔዎችና ኢኮኖሚያዊ ፋይዳዎችን ስታከናውን ቆይታለች። በዚህም በተለይ በኢንዱስትሪው ዘርፉን ለማልማት ምቹ ሆነው ከተገኙ በሀገሪቱ ውስጥ ካሉ ጥቂት ከተሞች ግንባር ቀደም ከተማ ነች ብሎ መውሰድ ይቻላል። ለዚህም እና ሌሎች ልማቶችን ጨምሮ ሊከናወን የሚችልበት በርካታ ተፈጥሮ ሀብት ያላት ሰፊ የሚታረስ መሬት እና ምርታማነትን ለመጨመር ግብርናን ለመምራት ገጠርን ትራንስፎርም ለማድረግ ምቹ የሆነ የተፈጥሮ ሀብት ያላት በቂ የከርሰ ምድር ውሃ የሚገኝባት ከተማ ነች ማለት ነው። በአስተዳደርነት የሁለት ዞንና የሁለት የወረዳ አስተዳደር መቀመጫ ከተማ ነው። ባለፉት ዓመታት በልማትና የመልካም አስተዳደር ስራዎች ስማቸው በቀዳሚነት ከሚጠሩ ከተሞች አንዷ ከተማ ነች። በዚህ መሰረት ምንድነው ባለፉት ዓመታት ይሄን ከተማ የተለየ ያደረገው? ምን ጉዳዮች ታቅደው ምን ጉዳዮች እየተፈጸሙ ነበር የሚሉትን የተወሰኑ ጉዳዮች እናነሳለን። በ2000 ዓመተ ምህረት ጀምሮ ያለው ኢንዱስትሪያላይዜሽን መስፋፋት በከተማው በከፍተኛ ሁኔታ የጨመረበት ሁኔታ ነው የሚታየው። ከዚህ ውስጥም ወስደን ስናይ ደግሞ ወደ 396 የሚሆኑት ፕሮጀክቶች ባለፉት 3 ዓመታት በልዩ ሁኔታ ተቀብላ እያስተናገደችው እያለ በርካታ ፕሮጀክት እንዳለ ማሳያ ነው። በካፒታል ደረጃ ወስደን ስናየውም ወደ 56.8 ቢሊዮን ብር የሚሆን ካፒታል ያስመዘገቡ በርካታ ፕሮጀክቶች እና ፋብሪካዎች በግንባታም በምርት ሂደትም ላይ የሚገኙባት ከተማ ናት ብሎ መውሰድ ይቻላል። የፋብሪካው ወይም የኢንዱስትሪያላይዜሽኑ መስፋፋት በየክፍለ ዘመኑ ወይም በየዓመቱ ያለውን ለውጥ በተመለከተም ስንወስድ ከ2010 በኋላ በተለይ ወስደን ካየን በፍጥነት ከተማው ወደ ኢንዱስትሪያላይዜሽን እየተቀየረ ያለበት ሁኔታ እንደሆነ ያሳያል። በጥቅሉ ከ680 በላይ የሚሆኑ ፋብሪካዎች በግንባታና በምርት ሂደት ውስጥ በአሁኑ ሰዓት ይገኛሉ ማለት ነው። ስለዚህ ደብረ ብርሃን የኢንዱስትሪ መገኛ ከተማ ናት ስንል በሀገሪቱ ውስጥ ካሉ በአጠቃላይ ኢንዱስትሪዎች ሰፋ ያለውን ቁጥር ወስዶ የሚገኘው በዚህ ከተማ ውስጥ ነው ማለት ነው። ባለፉት 3 ዓመታት ብቻ ገባ ብለን ወስደን ስናይ ከ60 በላይ ፋብሪካዎች ትልልቅ አስተዋጽኦ በሀገሪቱ ኢኮኖሚ ውስጥ ያላቸው ፋብሪካዎች ወደ ምርት ግንባታቸውን አጠናቅቀው ገብተዋል። የመኪና መገጣጠሚያዎች፣ ትልልቅ የእንጨትና የብረታ ብረት ፋብሪካዎች ተጠቃሽ
ፋብሪካዎች ናቸው በዚህ 3 ዓመት ውስጥ ወደ ስራ የገቡት። ከተገኙ ከኢንዱስትሪ ውስጥ ካገኘነው ፋይዳ የተወሰኑትን ጉዳዮች ለማንሳት ያክል የመጀመሪያው ነገር በዓለም ታሪክ እንደሚታወቀው ማንም ሀገር ያለ ኢንዱስትሪያላይዜሽን መስፋፋት ታላቅ ሆኖ አልተገኘም ዛሬ። በዚህም መሰረት ዛሬ እኛ ለሀገራችን የውጭ ምንዛሬን በማስገኘት ትልቅ ፋይዳ ያለው ከተማ ሆነን ተገኝተናል ማለት ነው። ከፍተኛ የሆነ ወደ ውጪ ሄዶ ገበያ ውስጥ ሊወዳደር የሚችል ምርት የሚመረትበት ከተማ ነው ደብረ ብርሃን። እሱ ብቻ አይደለም፣ ከውጭ ሀገር አምጥተን የምንጠቀምባቸውን ግብአቶች እና ቁሳቁሶች በሀገር ውስጥ ምርት መተካት የሚያስችሉ ፋብሪካዎችን በከተማችን ማግኘት ችለናል። ይሄ ለሀገሪቱ ኢኮኖሚ የሚሰጠው ፋይዳ ትልቅ ነው ማለት ነው። በአጠቃላይ በሀገሪቱ ተመራጭ የኢኮኖሚ ኮሪደር ከተማ እንድትሆን አድርጓታል የኢንዱስትሪው መስፋፋት ማለት ነው ከተማችንን። ሁለተኛው ጉዳይ ከኢንዱስትሪው መስፋፋት ውጪ የምናገኘው ከተማን በማልማት ዘርፍ ወይም ከተማን በማልማት በኩል የሰራናቸው ስራዎችና የተገኙ ውጤቶች ነው። ከተማችንን ለነዋሪዎቿ ተስማሚ ኢንዱስትሪውን ተቀብላ ማስተናገድ የምትችል ከተማ ትሆን ዘንድ የመጀመሪያው ጉዳይ በቂ የሆነ መሰረተ ልማት በውስጡ ሊኖር ይገባል። ከዚህ አኳያ ከተማውን ማስዋብና ደረጃውን የሚመጥን ከተማ ማድረግ ነው። ጥንታዊ ከተማ ነው፣ ገጽታውን መቀየር ያስፈልጋል፣ ለነዋሪዎች ምቹ ማድረግ ያስፈልጋል። ከዚህ አኳያ የኮሪደር ልማትን ለማልማት እና መሰል የውስጥ ለውስጥ ስራዎችን ልማቶችን ለማከናወን ከከተማችን ነዋሪዎች ጋር የጋራ ውይይት በማድረግ ምን አይነት ዲዛይን መሰራት መቻል አለበት፣ ምን መሰራት አለበት፣ ኮሪደር ልማት ምንድነው መሆን ያለበት፣ የአስፋልት መንገዶች በምን መንገድ የት አካባቢ መሆን አለባቸው የሚለውን ሙሉ ከተማ ውስጥ የዲዛይን ጥናት እንዲደረግ ተደርጓል። ሌላው ጉዳይ ለበርካታ ጊዜያት ሲነሳ የነበረው የውስጥ ለውስጥ አስፋልት እጥረት ነው። የነበሩትም በአግባቡ የጥራት ችግር ያለባቸውና በአግባቡ አገልግሎት እየሰጡ ያልነበሩ መንገዶች በመሆናቸው በአጠቃላይ እነዚህም የአስፋልት ጥያቄዎች መነሻ በማድረግ ለሚቀጥሉት 5-6 ዓመታት ጭምር ምን ነገር ሊሰራ ይችላል፣ የት አካባቢ አስፋልት ሊሰራ ይገባዋል፣ የትኞቹ መንገዶቻችን አስፋልት መሆን አለባቸው፣ አማራጭ በየት በኩል መሆን አለበት የሚለውን በተመሳሳይ ጥናት ሲደረግ ቆይቷል። በቁጥር ደረጃ ወስደን ካየናቸው ወደ 20 የሚጠጉ መንገዶችን ወደ አስፋልት ማደግ አለባቸው ብለን አጥንተናል። በስፋት ደረጃ ወስደን ካየናቸው ከ12 ሜትር እስከ 24 ሜትር መንገድ ስፋት ያላቸው ናቸው። በኪሎ ሜትር ወስደን ካየናቸው 23 ኪሎ ሜትር አካባቢ ይሸፍናሉ። በአጠቃላይ ከተማ ውስጥ እየተከናወነ ያለው የኮሪደር ልማት እና የአስፋልት መንገድ ስራ እንቅስቃሴ የህብረተሰቡን የመሳተፍ ፍላጎት ከፍ አድርጎት አሁን ባለንበት ሁኔታ አብዛኞቹ የከተማችን ውስጥ ለውስጥ ያሉ መንገዶች እንደ አዲስ እየተሰሩ ከሚገኘው ግብአት ህብረተሰቡ በቀጥታ ማሽን እየተከራየ እየሰራ ያለበት ሁኔታ የሚያሳይበት ሁኔታ ነው ያለው። በቀጣይም ትኩረት የምናደርግባቸው ብለን ከለየናቸው ጉዳዮች ውስጥ የተወሰኑትን ላንሳ። የመጀመሪያው ጉዳይ ኢንዱስትሪውን መደገፍ፣ የአምራች ዘርፉ በከፍተኛ ሁኔታ ለሀገርም ለከተማውም የሚኖረውን አስተዋጽኦ ከፍ ማድረግ የትኩረት እና ዋናው የከተማ አስተዳደሩ መንግስት የትኩረት አቅጣጫ ሆኖ ይቀጥላል። ሁለተኛው ጉዳይ የከተማውን ልማት የከተማ የውስጥ ለውስጥ መሰረተ ልማትን ማስፋፋት ማሟላት ዋነኛ የቀጣይ የልማት አቅጣጫ ሆኖ ይቀጥላል። ከተማችን ለነዋሪዎች ወይም ለነዋሪዎቿ ተስማሚ እንድትሆን እንሰራለን። የኢንዱስትሪ እና የፈጠራ ከተማ እንድትሆን እንሰራለን። በሀገሪቱም ተመራጭ ከተማ የመሆኗን እድል ከፍ አድርገን እንቀጥላለን የሚል የቀጣይ አቅጣጫዎች ይዘናል ማለት ነው። አመሰግናለሁ። አቶ ነብዩ ባዩ የደብረ ብርሃን ከተማ አስተዳደር የከተማና መሰረተ ልማት መምሪያ ዋና ስራ አስኪያጅ ለመነሻ ጽሁፍ ነው ያቀረቡልን። እዚህ ያለን ሰዎች በቂ እውቀት ይዘንበታል። ስለዚህ ቀጣይ ፕሮግራማችን የሚሆነው እዚህ የተገኘን ሰዎች በተከናወኑ የልማት ስራዎች እና ቀጣይ ደግሞ ምን መከናወን አለበት በሚሉት ላይ ሀሳብና አስተያየት እንዲሰጡ ነው። ይህንን ደግሞ በኋላ ላይ ምላሽና ማብራሪያ የሚሰጡን የስራ ኃላፊዎች ወደ መድረክ ጋብዛችኋለሁኝ።
አቶ በድሉ ብሸት የደብረ ብርሃን ከተማ አስተዳደር ከንቲባ፣ እንደዚሁም አቶ ሰለሞን ጌታቸው የደብረ ብርሃን ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ወደ መድረክ ይወጣሉ። እነሱ በኋላ ምላሽና ማብራሪያ ይሰጣሉ። ስለዚህ ለውይይት የሚሆኑ ሀሳቦችን እንድትሰጡ እዚህ ያላችሁ ሰዎች እድል ነው የምሰጠው ማለት ነው። አመሰግናለሁ። አሚኮ እንዲህ አይነት ፕሮግራሞችን አዘጋጅቶ ወደዚህ በመምጣቱም ከፍተኛ ምስጋና ለማቅረብ ነው። እንግዲህ ከተማችን ቅድም ክቡር አቶ ነብዩ እንዳቀረቡት በርካታ የሆኑ ክንዋኔዎች እንዳሉና በሕዝቡም ዘንድ ትልቅ ተቀባይነት እያገኙ የመጡ ስራዎች እንዳሉ ግልጽ ነው ማለት ነው። እነዚህ ስራዎች እዚህ ደረጃ ላይ የደረሱበት ምክንያት ብዬ በእኔ የምወስደው የአመራሩ ቅንጅታዊ አሰራር የተሻለ የሆነም መምጣቱና የእርስ በርስ ግንኙነትም ጥሩ በመሆኑ የመጡ ለውጦች ናቸው የሚል እምነት ነው ያለኝ። ይህንን የበለጠ ወደፊትም አጠናክሮ መቀጠል የሚቻልበት ሁኔታዎች ከተፈጠሩ ደብረ ብርሃን ላይ በርካታ የሆኑ ለሕዝቡ ጠቃሚ የሚሆኑ ለውጦች ይመጣሉ የሚል እምነት አለኝ። እንግዲህ ቅድም እንደቀረበው ትልልቅ ተግባሮች ብዬ የምወስደው አንዱ ደብረ ብርሃን ላይ በጣም ትልቅ ችግር የነበረው የቤት መስሪያ ቦታ ማግኘት ላይ ትልቅ ትኩረት የተሰጠበትና እንዲሁም ከሌሎቹም ከተሞች ፈጥኖ ወደ ስራ ውስጥ በመግባት የተሻለ ነገር እንዳለ በተደጋጋሚ ያየንበት ሁኔታዎች ናቸው ያሉት። ይሄ ብቻ ሳይሆን በተለያየ አጋጣሚ ጉዳት የደረሰባቸው ለምሳሌ ባሳለፍነው ጊዜያት ጦርነትም የተካሄደበት አካባቢም ስለነበር በጦርነቱ የተጎዱ ቤተሰቦችንም ማፈላልጎ ድጋፍ ለማድረግ የሚደረጉ ጥረቶች በሕዝቡ ትልቅ ለውጥ እየመጣ ያለበትና የአመራሩን በሕዝቡ ተቀባይነት የማግኘት እድልም በከፍተኛ ደረጃ የፈጠረበት ነው ማለት ይቻላል። ይሄ ያው የጸጥታ አካሉንም ምኑንም በዛ ውስጥ ለማካተት የሚደረጉ ጥረቶች ጥሩ ናቸው ብሎ መውሰድ የሚቻልበት ሁኔታ ነው ያለው። ኢንዱስትሪዎችም አሁን ምናልባት ደብረ ብርሃን ጋር ትንሽ ይቀራል የምለው የተሰሩ ስራዎች ለሕዝቡ በደንብ እንዲያውቃቸውና በተለያየ አጋጣሚ እየጎበኛቸው እንዲሄድ በይበልጥ በስራ አጡ አካባቢ ላይ ቁጭ ብሎ ከሚውል ምን ለውጦች መጡ የሚሉትን ነገሮች በተለያዩ ኢንተርፕራይዝ ተደራጅተው ስራ የሚሰሩትንም ሰዎች ጭምር እያስጎበኙና በእነሱም አንዳንድ ገለጻ እየተደረገላቸው እንዲሄዱ ማድረግ ጋር የተወሰኑ ክፍተቶች ካልሆነ በስተቀር አሁን የተያዘው ስራ ጥሩ ነው የሚል እምነት ነው ያለኝ። እንግዲህ ከተማው ከክፍለ ከተማ ጋር፣ ክፍለ ከተማ ከቀበሌ ጋር ያሉት ቅንጅቶችም እና የእርስ በርስ መግባባቱም ላይ ያሉት እንትኖች የተሻለ እንደሆነ የሚያሳይ ነገር ነው ያለው። አመራሩም በተለያየ ያው ከተማ ውስጥ እስከሆነ ድረስ በተለያየ ነገር የሚወቀስ ወይም ላሉባልታ የተጋለጠም አይደለም። ጥሩ የሆነ በሕዝቡ ተቀባይነት ያለው አመራር ነው ብሎ መውሰድ ይቻላል። ያው አፈጻጸሙ የተወሰነ ወጣ ገባ የሚል ካልሆነ በስተቀር ጥሩ ነገሮች እንዳሉ ነው። በእኔ መስተካከል ቢችሉ ብዬ የተወሰኑ ሀሳቦች የምሰጠው አንደኛው ቅድም እንደተገለጸው ከዚህ ከቆሻሻ አወጋገድ ጋር የተወሰነ ህብረተሰቡ ጋር አሁን አንዳንድ ጥያቄዎች አሉ። መስሪያ ቤቱም ስራዎችን የበለጠ አሳልጦ ለመስራት የሚያደርጋቸው ጥረቶች እንዳሉ ሆነው አሁንም ድጋፍ የሚያስፈልገው ይመስለኛልና እዛ አካባቢ ላይ ያሉ ነገሮች ፈጥነው ምላሽ የሚያገኙበት ሁኔታዎች ቢኖሩ፣ ሌላው የስብሰባ ሰዓትም የተቀናጀ ቢሆን የሚል የራሴ እንትን አለ። ማለት ሁሉም ሴክተር በየቀኑ ስብሰባ የሚጠራ ከሆነ የስራ ሰዓት እና ህዝቡ የሚገለገልባቸውን ሰዓቶች የማጣበብ ሁኔታዎች ሊኖሩ ስለሚችሉ እዛም ጋር የተወሰነ ማስተካከያ የሚደረግበት ሁኔታዎች ቢኖሩ፣ ሌላው አሁን ከተማችን ላይ ጉዳዩ በጣም አንገብጋቢ ነው ብሎ ህብረተሰቡ የሚያነሳው አንዱ ከዚህ ከውሃ በጣም የውሃ ማማ ነው ይባላል፣ ግን የውሃ መገኛው ቦታዎች ለተለያዩ ነገሮች እየተሰጡ ነው የሚል ስጋት ጭምር ስላለ እሱም ጋር አንደኛ ለህዝቡ ግልጽ መሆን ያለባቸው ነገሮች ግልጽ እንዲሆኑ፣ ሁለተኛ እዛ አካባቢ ላይ ውሃውን ሊበክሉ የሚችሉ ነገሮች ካሉ ደግሞ ሁኔታዎችን በጥሞና አይቶ ለማስተካከል ጥረት ቢደረግ የሚል የራሴ ሀሳብ አለ። ሌላ ጤና ጣቢያዎች ላይ እንደዚህ የተጀማመሩ ስራዎች አሉ። ጥሩ ጥሩ ስራዎች ከሌሎቹ አካባቢዎች የተሻለ ተብሎ በሚወሰድ ደረጃ የተጀመሩ ስራዎች አሉ። እነዛም እንዲጠናቀቁ የሚደረግበት ሁኔታ ቢኖርና በይበልጥ ጠባሴ ጤና ጣቢያ አካባቢ ላይ ያለ የመንገድ ችግር
ህብረተሰቡን ጋር የሚያነሷቸው ነገሮች አሉ። ጤና ጣቢያው በራሱ የሚያነሳው ነገር አለ። እንደሱ አይነት ነገሮች በቀላሉ መፈታት የሚችሉበት ሁኔታ ቢኖር የተሻለ ነው የሚል ሀሳብ ለመስጠት ነው። መጨረሻ ላይ ከዚህ የስፖርት ማዘውተሪያ ቦታዎችም በፊት የማናውቃቸው በርካታ ቦታዎች አሁን በየቀበሌው አሉ። ምናልባት ያው ስታንዳርዳቸውን ያሟላሉ አያሟሉም የሚለውን ነገር እያዩ ወደፊት እነሱን እያሳደጉ እያለሙ መሄድ የሚቻልበት ሁኔታ ካለ ደብረ ብርሃን ላይ ለህዝቡም አጠቃላይ ላለው እንትን ትልቅ ተስፋ ያለው ከተማ ነው። አመራሩም ትልቅ በህዝቡ ተቀባይነት ያለው ነው የሚል ሀሳብ ለመስጠት ነው። አመሰግናለሁ። መጀመሪያ ላይ የማደርገው ምስጋና ነው የማቀርበው። ይኸውም አሚኮ እንኳን ለክልሉ ከክልሉ ውጭ ወጥቶ የሚሰራቸውን ስራዎች በአጠቃላይ እንከታተላለን። ሚዲያው ግልጽ ነው፣ አስተማሪ ነው፣ የምንኮራበት ሚዲያ መሆኑን በዚህ አጋጣሚ ተናግሬ ለማለፍ እፈልጋለሁ። ምክንያቱም የትም ቦታ ሄዳችሁ የምታቀርቡት ሪፖርት ይህን ህብረተሰብ ታላቅና ትልቅ ደረጃ ላይ ለኢትዮጵያ ሊንታ የሆነ ሚዲያ መሆኑን ለማረጋገጥ እፈልጋለሁ። በዚህ ምስጋና ለማቅረብ ነው። ከዛ በመቀጠል እኔ በእነዚህ አመራሮች ፊት ሆኜ የምናገረው ምንድነው፣ በእውነት ይህ ልማት እንዲህ ሊቀጥል የቻለው ዝም ብሎ በሰላማዊ ሁኔታዎች አይደሉም። ብዙ ችግሮች ባሉበት ሰዓት ላይ እነዚህ ከፊት ያሉ አመራሮቻችን እንደ ወርቅ ቀልጠው በእሳት ተፈትነው ያሉ አመራሮች ናቸው። በፊት ልማት ሪፖርት ሲደረግ ሁሉም ነገር በውሸት ላይ የተመሰረተ ነበር። አሁን ግን እያየን ነው። ለምሳሌ የተፋሰስ ጉዳይ እኔ ነኝ የምመሰክረው። ምናልባት እኔ አካባቢ የመጣ ሰው ካለ ሊናገር ይችላል። ይሄውን ከ300 ምናምን ሚሊዮን በላይ የውሃ ማጣሪያ የቆሻሻ ማጣሪያ የተባለው ከኔ ኋላ ነው የተሰራው። ይሄው በፍጥነት እየተሰራ ነው። እንደዚህ እውነት የሚታዩት መንገዶች እያየናቸው ነው። እነ 6 ኪሎ ሜትር ምን ላይ እየደረሱ እንደሆነ ይሄ ሁሉ ግን በመልካም ሁኔታ ላይ አይደሉም አመራሮቻችን። ስለዚህ እነዚህ አመራሮች መጀመሪያ የምመኝላቸው እድሜና ጤና ይስጣቸው ነው። ከዛ ቀጥሎ ህብረተሰቡ በጋራ ሆነን ልናግዛቸው ይገባል። ይሄ እገዛ ካለ ገቢያችን ቅድም በተገለጸው ሁኔታ ላይ ከሆነ ይሄ ህብረተሰብን ተሳትፎ እንደሚቀጥል እርግጠኛ ነኝ። ነገር ግን የሚበጀን መመካከርና መተሳሰብ፣ ይሄ ሰላም ካለ በዚህ ሁኔታ ላይ ሆኖ እነዚህን ስራ የሰሩ ሰላምማ ቢገኝ ምን ያህል ስራ ይሰራል የሚለውን ነገር ሁላችንም በአይምሯችን አድርገን በዚህ ጉዳይ ላይ ከፍተኛ ስራ መስራት አለብን። እያንዳንዳችን ህብረተሰብ አብሶ የሃይማኖት አባቶችና የተለያዩ ሽማግሌዎች ይህን ስራ ሰርተን ወደ ሰላም ከገባን ከዚህ እጥፍ ደብረ ብርሃንን እንሰራታለን ብዬ ነው የማቀርበው። ሌላው ምንድነው ትንሽ ቅር የሚለኝ እነዚህ እቅድ የተያዘባቸው መንገዶች አንዳንዶቹ ካሳ ተከፍሎባቸው ካሳውን ሰዎቹ ተቀብለው መንገዶቹ ያልተሰሩ አሉ። እንደው ምናልባት እዚህ ካሳ ተከፈላቸው ሰዎች እንደው ጥለው ቢጠፉ ምን ቢሉ የሚለውን ነገር እንደው ቢታይ። ሌላው ለምታደርጉት ነገር ሁሉ ከመሃላችሁ ሆነን ከጎናችሁ ሆነን እንሰራለን። እድሜና ጤና ይስጣችሁ ነው። አመሰግናለሁ። የተሰሩ ስራዎች ሳይሸፋፈኑ ሳይደበሰበሱ ግልጽ በሆነ መንገድ መቅረባቸው ሀሳብም ወይም ደግሞ አስተያየት እንድንሰጥ ግልጸኝነት ይይዛል ብዬ ነው የማስበው። ማራኪ ሪፖርት ነው የተሰሩትንና እውነታዎችን ያካተተ ነው ብዬ ነው የማስበው። የተወሰኑ ሀሳቦችን ለመስጠት ነው የምሞክረው። አንደኛ በኢንዱስትሪ ዘርፍ የተሰሩ በርካታ ስራዎች አሉ። በኢንቨስትመንት ዘርፍ የተሰሩ በርካታ ስራዎች አሉ። እነዚህ ስራዎች ኢንቨስትመንት ወደዚህ እንዲመጣ ትልቁ ምቹ ሁኔታ የነበረው የሰላም ሁኔታ ነው። የተረጋጋ ሰላም በመኖሩ አንጻራዊ ሰላም በመኖሩ አመራሩ ደግሞ በተለይ የከተማ አመራሩ ቀን ከሌት ነው የሚሰራው፣ ተግቶ ይሰራል፣ ህዝብን አወያያል፣ የችግሮች መነሻ ነገሮችን ይዳስሳል፣ ያያል፣ ግብረ መልስ ይሰጣል። ይሄ በመሆኑ ከተማው ላይ የተረጋጋ ሰላም አለ። ለዚህም ደግሞ ባለሀብቶች ወደዚህ እንዲመጡ ምቹ ሁኔታ ፈጥሯል። ይሄ በደንብ መጠናከር አለበት ብዬ አስባለሁ። በርካታ ባለሀብቶች አሉ፣ በኢንቨስትመንት የመጡ ባለሀብቶች አሉ፣ የተሰማሩ ባለሀብቶች አሉ። እነሱን መደገፍ እንዳለ ሆኖ እነሱም ለህብረተሰቡ መስራት ያለባቸው ነገር መስራት ቢችሉ፣ መንገድ አልሰሩም አልደገፉም ማለት አይደለም። መንገድ ከከተማው ወደ እነሱ ወደ ፋብሪካ የሚወስዱ መንገዶች፣ ውሃ፣ መብራት፣ እነዚህ ነገሮች በልማቱ ላይ ቢሳተፉ የበለጠ ውጤታማ ይሆናል ነው። ሁለተኛው የስራ ዕድል ፈጠራ እዚሁ ላይ በጣም ትልቅ ነገር እየተሰራ ነው ያለው። እነዚህ ባለሀብቶች ፋብሪካው ጋር የስራ ጉልበት የሚሰሩ ሰራተኞች በተገቢ መንገድ ክፍያ ይከፈላሉ ወይ? የመልካም አስተዳደር አያያዛቸው እንዴት ነው? እነዚህና መሰል ችግሮችን ከተማ አስተዳደሩ ፈተሽ ቢያደርግ፣ የተሰሩ ስራዎችን ለህብረተሰቡ በተገቢው ማስታወቅ ቢቻል። በጣም በርካታ ስራዎች አሉ። አሁን ኮንፈረንሶች ከተደረጉ በኋላ ህዝቡ ሄዶ ያል
ይመለከታል። እውነት ደብረ ብርሃን ላይ ነው እንዴ ያለ ነው ብሎ ይላል። ስለዚህ ፋብሪካ ሲሰራ ምን ፋብሪካ አለ ከተማው ውስጥ በምን ዘርፍ የተሰማራ አለ አብዛኛው ህብረተሰብ እንዲያውቀው ቢደረግ። ከዚህ በዘለለ እኔ በጣም ማመሰግናችሁ እቅድና ትግበራ በጣም ተያይዞ እየተሰራ ያለ ነው። ለዚህ ደግሞ አመራሩ ተናቦ ይሰራል። ታዳምጣላችሁ፣ ፈጣን ግብረ መልስ ትሰጣላችሁ። ከነ አቶ በድሉ ጀምሮ ታች ድረስ ወርዶ ምንድነው ችግሩ ብሎ ፈትሾ በመስጠት በኩል በጣም የምትመሰገኑ ናችሁ። በዚህ መንገድ ቅድም ያልኳትን ግን የሚሰሩ ስራዎችን ህብረተሰቡን በደንብ እንዲያውቀው የፒአር ስራ ቢሰራ። ከቀረበው ሪፖርት ስንነሳ ሪፖርቱ እጅግ ወቅታዊና እውነተኛ ስራዎችን ያንጸባረቀ ሪፖርት ነበረ። በጣም ሊመሰገን ይገባል። በህብረተሰብ ተሳትፎ የተሰሩትንም ስራዎች በህብረተሰብ ተሳትፎ ብሎ ማቅረብና የህብረተሰቡንም የገንዘብ መጠን መቀመጡ እጅግ በጣም ጥሩ ነው፣ ደስ የሚል ነው። ሌላው ደብረ ብርሃንን እውነት ነው እናቃታለን፣ አንድ ፋብሪካ ብቻ የነበረባት ሀገር ነበረች። ዛሬ ግን ወደ 687 አካባቢ ፋብሪካዎች እንደደረሱ ይታወቃል። እንግዲህ እነዚህ ሁሉ የቀረቡት የልማት ስራዎች ሲሰሩ እንዲሁ ደልቶን አይደለም፣ በጣም በችግር ውስጥ ሆነን ነው። ከዛ ውጪ እኔ ከዚህ ከፋብሪካዎች ጋር ግንባታ ጋር ተያይዞ ማለት ነው በጣም ሊታሰብበት የሚገባ ከፋብሪካ የሚወጡ ፍሳሾች የሚወገዱበት ሁኔታ እሱ ትንሽ አሳሳቢ ነው። ደብረ ብርሃን ዙሪያው አርሶ አደር ነው ያለው። እዚህ ልቼ ከእንጨት ማቀነባበሪያው ፋብሪካ የሚወጣ ፍሳሽ እንዲሁ በአስፓልት ነው የሚሄደው፣ ወደ ልማት ነው የሚገባው። በእንስሳት ላይና በግብርና ምርት ላይ ተጽዕኖ ይፈጥራል የሚል ሀሳብ ስላለኝ እሱ ላይ በደንብ ቢታይ የሚል ሀሳብ አለኝ። ሌላው ሪፖርቱ ላይ እኔ መካተት ከነበረበት አንድ ነገር ያላየሁት ማለት ነው በሁሉም ቀበሌዎች ማለት ነው በጣም ይበል በሚያሰኝ ሁኔታ የአቅመ ደካማዎች ቤት ተሰርቷል። ምንም ገቢ ለሌላቸው ይሄ ትልቅ ሊሰፋ የሚገባ ነው። እኔ ባለሁበት ቀበሌ ራሱ ለ14 አቅመ ደካማ ቤት ተሰርቷል። ይሄ እንግዲህ ሰላም ቢሆን ምን ያህል እንደምንሰራ ምን ያህል ውጤት እንደምናመጣ የሚያሳይ ጉዳይ ነው። ሌላው የኮሪደር ልማቱ ትክክል ነው፣ በአጭር ጊዜ ውስጥ ነው። ህዝብን ደግሞ ያሳተፈ መሆኑን የምናቀው ይሄ ሁሉ ቤት ሲፈርስ ማህበረሰቡ አልተንጫጫም። መስተካከል ያለበት ኮሪደር ልማቱ ላይ አንዳንድ አሁን ስርዓት ወጣቶችን የምናሳትፍበት እንደ መናፈሻ ተብሏል ቅድም በሪፖርቱ ላይ። አሁንም በጠባሴ አካባቢም በተሰሩ ኮሪደሮች ላይ በጌጠኛ ተሰርቶ ወጣቶች ስራ ፈጠራ የሚሰሩበት የመንገድ ላይ ቡና እነዚህ ቢታሰቡበት ጥሩ ነው። በዛውም ቦታውን ይጠብቃሉ፣ እነሱም ተጠቃሚ ይሆናሉ። ይሄ ቢታሰብበት የሚል እንትን አለኝ። ሌላው የኮሪደር ልማቱ አሁንም ወደ ውስጥ መግባት አለበት። ነባር የነበሩ የኮብልስቶን መንገዶች እየፈረሱ ነው ያሉት። የማይሰሩ ስራዎች ደግሞ ማለት ነው ጨረታ ላይ ባይወጡ፣ አሁን ከዚህ ከአንሰስ ማርያም መንገድ ጋር ተያይዞ ብዙ ጊዜ ጨረታ ይወጣል፣ ኮብልስቶን እንዲወጣ ማለት ነው። ብዙ ጊዜ ጨረታ ይወጣል፣ ግን አልተሰራም። ስለዚህ እነዚህ የሚሰሩ እዛ አካባቢ አሁን ትንሽ ለመኖር አዳጋች ሆኗል። ከፍተኛ አቧራ ነው የሚነሳው። መንገዱ ደግሞ ከአትክልት የሚመጡ ገበያተኞችም የሚመላለሱት በዚያ ነው። በርካታ እግረኛ መንገደኛ ለከተማው ለገበያው መጋቢ መንገድ ነው። ስለዚህ እሱ ላይ ቢታይ። ሌላው እኔ ከአገልግሎት አሰጣጥ ጋር የማነሳው ማለት ነው ትክክል ነው። አሁን ደብረ ብርሃን ከተማ በቴክኖሎጂ ከመጠቀም አኳያ ማለት ነው እውነት ነው በጣም እየሄደ ነው። ግን ይሄ ቴክኖሎጂ ለተገልጋዩ ብቻ ሳይሆን ለሴክተሮችም ቢያገለግል የሚል እንትን አለኝ። ካዳስተር አካባቢ ስናይ የከተማ መሬት ማረጋገጫን ከመስጠት አኳያ ምልልስ አለ። ባለሙያ ጋር ስንጠይቅ አይ እኛ ጠይቀን ነበረ፣ መሬት ማናጅመንት መሬቱ በምን አግባብ እንደተገኘ መረጃ ሊሰጡን አልቻሉም። ስለዚህ ባለጉዳይ አንተ ራስህ ሄደህ ጠይቅ ይባላል። ባለጉዳይ ደግሞ መሬት ማናጅመንት ሄዶ ሲጠይቅ አይ እነሱ መጥተው ይጠይቁ፣ ስልችት ብሎን እየተውን ማለት ነው። አሁን ጭራሽ አይ ፋይሉ ወደ እነሱ ተላልፏል ወደዛ ጠይቁ የሚባል አለ። ለምንድን ነው? ቴክኖሎጂ ካለ ያን ያህል ፋይል ማመላለስ አያስፈልግም። ተቋም ለተቋም
ተናቦ መረጃ የማይወስደው ለምንድን ነው? ይሄንን ክቡር ከንቲባ በአጽንኦት እንዲያዩልን እጠይቃለሁ። ሌላው እውነት ነው፣ ይሄ ሁሉ ነገር የሚገኘው ሰላም ሲኖር ነው። በአንድ በኩል ስለ ሰላም እየሰራችሁ፣ በአንድ በኩል ልማትን እያለማችሁ ነው ያለው። ትክክል ነው። በመሰረቱ ሰላም የሚመጣው ሁሉም ማህበረሰቡ ተሳታፊ ሲሆንበት ነው። መንግስት እንደ መንግስት መስራት ያለበትን ስራ ሲሰራ ነው። ህዝብ እንደ ህዝብ መስራት ያለበትን ስራ ሲሰራ ነው። እናንተም ደግሞ በተለይ በዚህ በሰላሙ ዙሪያ ትክክለኛ የህዝቡን ስሜት ለመንግስት ማቅረብ ስትችሉ ነው ሰላም የሚመጣው። ስለዚህ ይሄ ስራ በጣም አሁን ከእለት ወደ እለት ማለት ነው። አንዳንዴ ልማቶችን በዙሪያው ሰላም ካልሆነ ማለት ነው ልማቶችንም አናይም። የመግባትና የመውጣታችንን ሁኔታ ነው የምናየው። ስለዚህ መንግስት እንደ መንግስት መስራት ያለበት ምንድነው የሚለውን ነገር በአጽንኦት በቃ ለመንግስት መድረስ የሚገባውን ለመንግስት ማድረስ ይገባል። እኔ ከክቡር ከንቲባው ብዙ ጊዜ በሚሰበስቡት መድረክ እገኛለሁኝ። ትክክል ነው የሚናገሩት ነገር ሰላምን ሊያመጣ ሰላምን ሊያበረታታ ውጭ ያሉ ወንድሞቻችንንም ለሰላም የሚጋብዝ ነው። እዛም ያሉት ወንድሞቻችን ወደው ላይሆን ይችላል፣ በተለያየ ምክንያት ባለመረዳት ነው። ግን ሰላም ቢሆን ምን ያህል እናለማ ነበረ፣ ምን ያህል እንሰራ ነበረ የሚለውን ያለማነውንም ልማት በሚዲያም ይሁን በምንም ይሁን እነሱ እንዲያዩ እያደረግን በጦርነት ደግሞ ምክንያት ምን ያህል ወደ ኋላ እንደቀረን በተጓዳኝ እያሳየን የሰላም አማራጮችን መዘርጋት ይኖርብናል። ሌላው እነዚህ ልማቶች ማለት ነው ሚዲያ ላይ ይውጡ። እጅግ በጣም የሚያበረታቱ የሚያኮሩ ልማቶች ናቸው ያሉት። ይውጡ ሚዲያ ላይ። እንደገና ደግሞ ማህበረሰቡ ማስተያየት ይስጥባቸው። ተጠቃሚ መሆኑ ልማቱ የህዝቡ መሆኑን ማለት ነው ማወቅና መረዳት ስላለበት አስተያየት እንዲሰጥባቸው እንደዚህ አይነት መድረክ መዘጋጁም ጠቃሚ ነው ላለሁኝ። አመሰግናለሁ። ይህ ስብሰባ በጠቅላላ ታሪካዊነት ያለው ከመሆኑ አንጻር ካለው ነባራዊ ሁኔታ አኳያ የቀድሞ ሪፖርትና የአሁኑ ጊዜ ሪፖርት በፊት ተሰራም አልተሰራም ሪፖርቱን አሽሞንሙኖ የማቅረብ ነገሮች ይታዩ እንደነበረ ይህን አልፈነው የመጣ ነውና እኔ አሁን እኮ ጠቅላላ የገንዘቡን ተመልሳየው ለካም ቀላል ገንዘብ የሚጠይቅ እንዳልሆነ ነው በቂ ግንዛቤ ወሰድኩትና ዛሬ መቼም ከተማዋ በታሪካዊ አማካይነት እየሰፋች እየተለጠጠች የሄደችበት ሁኔታ ከመሆኑ አንጻር ከጫጫ ተነስቶ እስከ ቀይት ድረስ ይህን የመሰለ ስፋት እዛ ስናይ የወደፊት ዕጣ ፈንታዋ ከተማዋ በመሰረቱ ለሀገሪቱም የመጀመሪያ ከተማ ከመሆኑ አንጻር እንግዲህ ቤት ተሰርቶ ምሰሶ መጀመሪያ መሀከል ላይ ነው የሚቆሙ። ሰሜን ሸዋ ማለት ለሸዋ መሀከል መሰረት የመሪዎች የተቆረቆሩበት ቦታ ከመሆኑ አንጻር ይህ ጊዜውን ጠብቆ እየተስፋፋ መምጣቱን ነው የምናየው። በቅድሚያ የዛሬው ዕለት በጣም የሚመሰገን ቀን ነው። ምክንያቱም በመድረክ የተነጋገርነውን በተግባር እያየን እንደዚህ ስንወያይ የከተማዋ እድገት ይፋጠናል ማለት ነው። ለምን? በእውነት ላይ ያተኮረ ስለሆነ። አሁን እኔ መናገር የምፈልገው በቃ ያልተነገሩ ነገሮችን ነው፣ የተወሰኑ ነገሮችን ነው። በመጀመሪያ ደረጃ በመድረክ ብዙ ጊዜ ስንናገር የነበርነውን የአስፋልት መንገድ ተጀምሯል። ይሄም በጣም ሊመሰገኑ ይገባል። በመቀጠል ይሄን የአስፋልት መንገድ ጀምረነዋል፣ ተጀምሯል በጥሩ ሁኔታ። ይሄ አስፋልት መንገድ ደግሞ በጥሩ ሁኔታ እንዲያልቅ አደራ እላለሁ። በሌላ በኩል በዚህ ከተማ ያልተጠቀምንበት ሀብት አለ። ምንድነው ያልተጠቀምንበት ሀብት? ወደዚያ ዞር እንድትሉ ነው። ቱሪዝም ነው። በቃ ቱሪዝም እዚህ ከተማ ላይ ብዙ ይሰራል፣ ብዙ ገቢ ያመጣል። በቃ በዚህ ደረጃ ላይ መነሳት አለበት። ባለቤት አለው። ያም ባለቤቱን የቱሪዝም ባለቤቱን መደገፍ ያስፈልጋል። ስለዚህ ደብረ ብርሃን ከተማ ላይ ቱሪዝምን አልተጠቀምንም። ብዙ የሚጎበኙ ቦታዎች አሉ፣ ታሪካዊ አሉ፣ ብዙ ነገሮች ስላሉ በዚህ ላይ እንትን ብንል ጥሩ ነው እላለሁ። ሌላው እንደው ከመጣሁ አይቀር ከተማዋ እንደው ከተማ እንዲያሰኛት ወደፊት ለክቡር ከንቲባችን የፈጣን መንገድ ጉዳይ በጣም ቢታሰብበት። በቃ አዲስ አበባ ለኛ በጣም ቅርብ ነው። በቃ ፈጣን መንገድ ማለት አዲስ አበባ ስራ የሚሰራ ሰው ደብረ ብርሃን አድሮ
ሊሄድ ይችላል። አዲስ አበባ ያለ ደብረ ብርሃን መጥቶ ሊሰራ ይችላል። ስለዚህ ፈጣን መንገዱን ቢታሰብበት። በተጨማሪም ደግሞ ስቴዲየም አሁን ይሄ ህብረተሰብ የት ነው የሚዝናናው? ስቴዲየም የለንም። በቃ በየቦታው የወጣቶች መዝናኛ ትናንሽ ኳስ ሜዳዎች አሉ እንጂ ስቴዲየም ስለሌለ ስቴዲየሙ ለዚህ ከተማ ድባብ ይሆናል። በጣም ድባብ ስለሚሆን ይሄ ቢታሰብበት። የኑሮ ውድነት ያው እንደ ማንኛውም ከዓለም በሀገራት የመጣ ስለሆነ እንደ ከተማችን ደግሞ መከላከል የምንችለው ቅድም በተሰሩት የገበያ ማዕከላትና በሸማቾች ነው። አሁን ሸማቾች ላይ ስገባ አንዳንድ ቀበሌዎች ጥሩ ይሰራሉ፣ ለማየት ሞክሬያለሁ እኔ። አንዳንድ ቀበሌዎች ደግሞ ምንም አይሰሩም። ወደፊት ግን መደረግ ያለበት ብዬ የምገምተው ትንሽ ነገሮች ስላሉ በአዲስ አበባ ከተማም ሆነ በሌሎች ስናይ ወንዞችን ለልማት እየተጠቀሙ ነው። እኛ ግን አልተጠቀምንም። እንዲያውም በከተማችን ውስጥ ትልቁ ወንዝ በሬሳ ነው። በሬሳ እየተበከለ ነው። ምናልባት ወንዞችን ውብ ከማድረግ አኳያ ይሄ ቢታሰብበት እላለሁ። በተረፈ የተጀመረው ኮሪደር በጣም ደስ የሚል ነው። መስዋዕትነት የሚጠይቅ ነው። ጠባሴ ደስ እንዳለ አሁን ደግሞ የሚሰራው ከጠባሴ የበለጠ እንደሚሆን ነው። በዚሁ ቀጥሉበት። አመራሮችን በጣም እናመሰግናለን። አመሰግናለሁ። እንግዲህ ይህ ሁሉ ፋብሪካ ሲሰራ ያው የአርሶ አደሩ መሬት ሄዶ ነው። አርሶ አደሩ መሬት ሲያስረክብ የተሻለ ኑሮ ለመኖር ወይ ደግሞ የተሻለ አሁን ከሚኖረው የተሻለ ኑሮ እኖራለሁ ከብሎ ታስቦ ነው መንግስትም ያናስበው ነው። በመጀመሪያ ግን እኔ አቶ በድሉ ውሸት በእውነት ነው የምለው እንትን ማለት አይደለም። ብዙ ከንቲባዎች አልፈዋል። ቅድም ተናገሮች ተናግረውታል፣ አይተናል። እኔ ከሰላም ማረጋጋት ጀምሮ በአመራር ደረጃ አሁንም ያለው ሰው ነኝ። በጣም ልናመሰግነው ይገባል። የአርሶ አደሩ መሬት ሄዶ እየለማ ነው ወይ በሚለው ጉዳይ ላይ አሁን አንድ 2 ሳምንት ነው 3 ሳምንት እኛ አካባቢ መጥተው አይተዋል። ችቡድ ፋብሪካ በነፃነት መሪ እንዲህ ነው። ህዝቡን አይፈራም፣ የሚሰራውን ነገር አይፈራም። ልኮሩ ይገባውታል። በእውነት ነው የምለው። በዚህ ህዝብ ፊት በጣም የማመሰግነው በአይኔ ያየሁትም ስለሆነ ነው። እኔ እዛ ፋብሪካ ውስጥ የጥበቃ መሪ ነኝ። በደንብ አይኔ ስላየሁ ነው። ሊቀጥሉበት ይገባል። ነገር ግን አሁን ኢንቨስትመንት ሲሰራ እውነት አሁን የሚሰራ ባለሀብቱ ሁሉ እየሰራ ነው ወይ ለፋብሪካ ብቻ ነው ወይ የሚለው ነገር እያመመን መጥቷል። ሼድ ሰርተው የሚሸጡ ሰዎች አሉ። ስለዚህ ይሄንን ኃይል ልትሉልን ይገባል። ይሄንን ጥቆማ ለመስጠት ፈልጋለሁ። ከዛ ውጪ የአርሶ አደሩ መሬት አሁን እኛ አበሻ አካባቢ ነው ይሄድ አልቋል። ኢንዱስትሪ ክላስተር ውስጥ ነው ያለነው። የኛስ ምንድነው የገጠር ኮሪደር ቦታ ተብሎ እንደው ያልታሰበው ባላፊው ምኒልክ አዳራሽ ስብሰባ ላይ ነበርኩ ሲነገር ሰምቻለሁ። የኛ ያሳሳቢ ጉዳይ ይሁን የምን ሆነ እኔ ግልጽ አልሆነልኝም። ፋብሪካው ሲጀምር እዛ መኖር አልችልም። እኔ ብቻ አይደለም በጣም እዛ ፊቨላ አካባቢ ነው ያለነው። እሱስ ነገር ቢታሰብበት። ከዛ ውጪ ግን አመራሮቻችንን በወጣቶች በተማረ ኃይል በማዋቀር ደረጃ ጥሩ ነገር ነው እያየን ያለነው። አሁንም ተነጋግረን ተቀራርበን እንደዚህ በተለያየ መድረክ እየተነጋገር ከሰራን ከኛ በላይ ደብረ ብርሃን ከተማ ከኛ በላይ ማንም በልማት የሚቀድመን የለም የሚል ነገር እኔ አለኝ። በቅድሚያ ይህንን መድረክ ላመቻቸው ለአሚኮ ምስጋናዬን አቀርባለሁ። ደብረ ብርሃን ከተማ ውበቷ በቅርብ ጊዜ በጣም እየጎላ ነው የመጣው። ለዚህ ደግሞ የከተማ አስተዳደሩ ከፍተኛ አስተዋጽኦ አድርጓል። ሌሎችንም ማስታወስ ይኖርብናል። እንደዚህ አይነት መድረክ ስናገኝ ሁልጊዜ ማስታወስ የሚገባ አካሎች አሉ። የደብረ ብርሃን ዩኒቨርሲቲ በደብረ ብርሃን ከተማ እድገት ላይ ከፍተኛ አስተዋጽኦ ያበረከተ ተቋም ስለሆነ በየመድረኩ ማስታወስ ይገባል። የአንድ ዘመን ስራ አይደለም የሰራው፣ ለብዙ ዘመን የሚያገለግል ስራዎች ነው የሰራው። ከጣሊያን ከሰራው ድልድይ በተጨማሪ ሁለተኛውን ድልድይ የሰራው የደብረ ብርሃን ዩኒቨርሲቲ ስለሆነ ልናመሰግነው ልናስታውሰው ቋሚ ማስታወሻ ያለው። በተጨማሪ በከተማው ውስጥ አንድ የጤና ተቋም አቋቁሞ አስራት ወልደየስ የጤና ካምፓስ ማህበረሰቡን አሁን በጥሩ ደረጃ እያገለገለ ለሌሎችም ሆስፒታሎች ሁሉ ትምህርት የሚሆን አሰራሩም ንጽህናውም ሁሉም ነገር የተመቸ ስለሆነ እነዚህን ስናበረታታ ነው ሌሎቹም ነቃ የሚሉት።
መልካም ስራዎች በጣም እየተሰሩ ናቸው። ያው መልካሙን በመልካም ነው የምንወስደው። ለከተማው አስተዳደር የምንጠቁመው የምናግዘው ነገር የተበላሹ ስራዎች በዛው ቀጥለው ብልሽት እንዳይሆኑ አንዳንዶቹን መጠቆም ስለሚገባ ነው። አሁን በደብረ ብርሃን ላይ የሚታየው ውበት ጥሩ ሆኖ የቆሻሻ አወጋገዱ ትክክል አይደለም። ተደጋግሞ ከወንድሞቼ ተነግሯል። አሁን በዚህ በሚታየው በጋሪና እንደዚሁ አንዳንድ ግለሰቦች ቆሻሻ አውጡ ብለው በሚያዙት ሁኔታ ይህ ጽዳት ሊቀጥል አይችልም። ሌላው አሁን የደብረ ብርሃን ሆስፒታል መቼም አሁን ሁሉንም እየገነባን ባለው ገንዘብ ሊሰራ አይችል ይሆናል፣ ግን ምንም የተጀመረ ነገር ያለ አይመስለኝም። ቢያንስ ኮሚቴ ተዋቅሮለት ምን አይነት ሆስፒታል ቢሰራ ይሻላል የሚለው ጥናት ቢደረግ፣ ኮሚቴ ተዋቅሮለት አንዳንድ ጥቃቅን ስራዎች እንኳ ቢሰሩ ባለቤት ቢኖረው፣ በአጠቃላይ ሆስፒታሉ ባለሙያዎች ጥሩ ባለሙያዎች አሉ፣ ጥሩ አገልግሎት ይሰጣል። ግን በኮንቴነርና ባረጁ ቤቶች ነው ትንሽ ያውም ከተማ መሃል ሆኖ። ስለዚህ እሱ መታደስ መሻሻል አለበት። ከተማውን እያደስን ነው፣ ሆስፒታሉንም ብናድሰው። አንድ አደራ የምላችሁ አሁንም አደራ የምላችሁ ሳይሰራ የተበላሸ ሳያልቅ የተበላሸ መንገድ የቀበሌ 4 መንገድን ታስታውሳላችሁ። ሬንጁ ሳይደርቅ አንድ መኪና ሲሄድበት እዛው የቦካ መንገድ ነው። ይሄ የሙስና ውጤት ነው። ይሄ ያስተማርናቸው ልጆች ያበረከቱልን በጣም አሳፋሪ ተግባር ነው። ይሄን ነገር አሁን በሚሰሩ መንገዶች ላይ እንዳይደገም 5 ዓመት ሳያገለግል 2 ዓመት ሳያገለግል 1 ዓመት ሳያገለግል ለምርቃት ሳይደርስ እንዴት በዛው ተበላሽቶ ይቀራል? የሰራው ሰው ምን አይነት ሕሊና አለው? ይህን እንዲሰራ የተከታተለው ሰው ምን አይነት ችሎታና ሙያ አለው? እንግዲህ ይሄ የተወቃሽ ትውልድ ነው። አሁን የሚመሰገነው ትውልድ አሁን የምታሰሩት ይህንን ጠበቅ አድርጋችሁ እንድታሰሩ ነው። ሌላው በኮንትራክተሮች በኩል የማየው ከፍተኛ ችግር አለ። ገና ካሁኑ የያዟቸው የማያስፈልጉ ከሆነ እየነጠቁ ለሌላ መስጠት ነው። ክቡር ከንቲባችንን ጨምሮ እስከ ታችኛው እርከን ላሉት የቀበሌ አመራሮቻችን ትልቅ ምስጋና አለኝ። ምክንያቱም በብዙ ችግርና ፈተና ውስጥ ሆነው ደብረ ብርሃንን ልክ እንደ ስሟ ብርሃን እንድትሆን በብዙ ልፋትና ችግር ውስጥ ከተማችንን እያለሙ ስላሉ አመሰግናለሁኝ። በመቀጠልም ያው ደብረ ብርሃን ከተማ ቀደምት ከ15 ዓመት በፊት የነበራት ገጽታ የሚታወቅ ነው። የከተማዋ ገጽታ ለሕዝቡ ምቹ አልነበረም። የውስጥ ለውስጥ መንገዶቻችንም የጥራት ጉድለቶች ይታዩባቸው ነበረ። አሁን ከኢንዱስትሪው እድገት ጋር የሚሄድና የውስጥ ለውስጥ ግንባታ ስራዎች እየተሰሩ ነው። ይሄ ደግሞ በአይናችን እያየን ያለነው ስራ ነው። በጆሮ ብቻ እየሰማን ሳይሆን በአይን እያየን ያለ ስራ፣ ትልቅ ስራ እየተሰራ ነው። ሌላው የመብራትና የውሃ እጥረቶች እየተፈቱ ይገኛሉ። ነገር ግን ከኢንዱስትሪ መስፋፋት ጋር ተያይዞ የከተማው ሕዝብ የመብራትና ውሃ መቆራረጥ ሁኔታ በትልቅ ሁኔታ እየታየ ይገኛል። ሌላው የከተማ ኢንዱስትሪ ከተማ የትልቅ ኢንዱስትሪ ከተማ ብትሆንም የኑሮ ውድነት ለነዋሪዎቿ እጅግ በጣም ትልቅ ፈተና ሆኖባት ይገኛል። ነገር ግን አሁን የሚገነባው የገበያ ማዕከል ይህን ችግር ይቀርፋል ብዬ አምናለሁ። ሌላው የከተማችን የብዙ ኢንዱስትሪ ማዕከል ብትሆንም ከተለያዩ ከተማዎች የሚፈልስ የሰው ኃይል ብዛት አለ። ያ ደግሞ የስራ አጥ ቁጥር እንዲጨምር አድርጓል። ስለዚህ ያን የስራ አጥ ቁጥር ለመቀነስ ደግሞ በጣም ትልቅ ስራ መስራት ይጠበቅብናል ማለት ነው። ሌላው በአካባቢያችን ባለው ወቅታዊ የጸጥታ ችግር ቀዳሚ የመልካም አስተዳደር ስራ በመሆኑ ሰው በሰላም ወጥቶ እንዲገባ፣ የሰላም ችግር እንዲቀረፍ የጸጥታ ስራ በሰፊው መሰራት አለበት ብዬ አምናለሁ። አመሰግናለሁ። የደብረ ብርሃን ከተማ አሁን ካለችበት ማደግ የበለጠ እንድታደግና ተመራጭ ከተማ እንድትሆን የሚያስችሉ ሀሳቦች ናቸው የተሰጡት። ስለተሰጡ ሀሳቦች በጣም ምስጋናችን ከፍ ያለ ነው። አሁን ደግሞ የከተማ አስተዳደሩ የስራ ኃላፊዎች ምላሽና ማብራሪያ በሚሹ ጉዳዮች ላይ እንደዚሁም ደግሞ በቀጣይ በከተማ አስተዳደሩ ስለሚከናወኑ ተግባራት ሀሳባቸውን ይሰጡናል። አቶ ሰለሞን ጌታቸው የደብረ ብርሃን ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ መጀመሪያ ሀሳብ ይሰጡናል። ቀጥሎ ደግሞ አቶ በድሉ ብሸት የደብረ ብርሃን ከተማ አስተዳደር ከንቲባ የማጠቃለያ ሀሳባቸውን ይሰጡናል ማለት ነው። እነሱን ጋብዛለሁ። በአዎንታም ባሉታም ለተነሱት ሀሳቦች ትልቅ ክብር አለን። ምክንያቱም
በጥንካሬ የተነሱት የበለጠ ቀጣይም አቅም ሆነው ስራችንን አጠናክረን እንድንቀጥል ያግዙናል፣ አቅም ይሆኑናል። ሁለተኛ በጉድለት የተነሱት ደግሞ ቀጣይ ከተማ አስተዳደራችን በትኩረት ይዞ የሚፈጽማቸውና የሚተገብራቸው ስለሆኑ በዚህ ደረጃ የተነሱትን ሀሳቦች በበጎ ነው የምንወስዳቸው ማለት ነው። ደብረ ብርሃን ከተማን የረጅም ጊዜ ራዕይ አስቀምጠን ራዕያችንን መሰረት አድርገን ከከተማው ሕዝብ ጋር በጋራ በመስራት ለመገንባት ጥረት እየተደረገ ይገኛል። እንግዲህ በባለፉት ዓመታት በተሰሩት ስራዎች ብዙ ውጤቶች መጥተዋል። እነዚህ ውጤቶች ቅድም በጽሁፉ ላይ የተገለጹትና ምናልባትም በዚህ ጽሁፉም ያልተካተቱ በጣም በርካታ ስራዎች በማህበረሰብ ደረጃም በከተማ አስተዳደር ደረጃም የተከናወኑ እንዳሉ ይታወቃል። ካነሳቸዋቸውና ምናልባትም የበለጠ ትኩረት ማድረግ የሚገባን በተለይ ደብረ ብርሃን ከተማ አሁን የጀመረችውን እድገት የበለጠ ለማስቀጠል ከተማዋ የበለጠ ተወዳዳሪ ለመሆን እና ተመራጭ ከተማ ለማድረግ የከተማዋ ሰላም በእጅጉ ቀዳሚና አስፈላጊ ጉዳይ ይሆናል ማለት ነው። ሁላችሁም እንዳነሳችሁት ደብረ ብርሃን ከተማ ህዝቧ በእጅጉ ሊመሰገን የሚገባ ትልቅ እውቅና ሊሰጠው የሚገባ ማህበረሰብ ነው ያለን። ይህ ህዝብ ለሰላም ቀናኢ በመሆኑ በተለይ ደብረ ብርሃን ከተማ ለኢንዱስትሪ ተመራጭ ከተማ እንድትሆን አድርጓታል። በባለፉት ዓመታት የተለያዩ ባለሀብቶች በሀገር ውስጥም በውጭም ያሉ ባለሀብቶች ደብረ ብርሃንን ለኢንቨስትመንት መዳረሻነት ሲመርጧት የደብረ ብርሃን ከተማ ያላትን የሰላም ሁኔታ በተለይ ኢንቨስተሮች፣ ባለሀብቶች ሀብታቸውን በአንድ አካባቢ ላይ ሲያፈሱ ከሚመዝኗቸውና ከሚለዩቸው ቀዳሚ ጉዳዮች የመጀመሪያው የአካባቢ ሀብት ለማፍሰስ የሚያስችል ሰላማዊ ሁኔታ አለው ወይ የሚለው ቀዳሚ መለኪያ ነው። ባለሀብቶች እንዲመጡ ያደረገው የከተማው ህዝብ ለሰላም የሚሰጠው ዋጋ ከፍተኛ መሆኑና በተለይ ለኢንዱስትሪ ባለቤቶቹ የሚሰጠው ዋስትና ትልቅ በመሆኑ ነው። ይህንን የበለጠ ማጠናከር የበለጠ ማህበረሰቡ ለኢንቨስትመንቱ አሁን የጀመረውን ጥበቃ አሁን እየሰጠ ያለውን ከለላ በሁሉም ማህበረሰብ ደረጃ አጠናክሮ ማስቀጠል ያስፈልጋል ማለት ነው። ሁሉም እንደ ማህበረሰብ የራሱን አስተዋጽኦ ማበርከት፣ የበኩሉን ጫና ማሳደር እና ለሰላም በጋራ መስራት ያስፈልጋል እና እሱ አካባቢ ላይ ከመንግስት አንጻር ምን ታስቧል? እኛ የምንናገረው ለመንግስት በአግባቡ እየደረሰ ነው ወይ? እንደዚህ አይነት ሀሳቦች ከእናንተ ሲነሱ ስለሰማሁ በተለያየ ጊዜም እያስረዳን እና እየገለጽን የቆየ ነው። የመንግስት አቋም ግልጽ ነው ማለት ነው። ከዚህ አኳያ ማለት ነው ከኢኒሼቲቭ እና አጠቃላይ ልማት ስራዎቻችን አኳያ በጣም ብዙ ስራዎች ባለፉት ዓመታት ተሰርቷል። ደብረ ብርሃን ከተማ እያመጣች ባለችው ፈጣን እድገት በርካቶች ከእድገቷ ከለውጧ ከልማቷ እየተጠቀሙ ያለበት ሁኔታ ነው ያለው። በተለይ መንግስትም በፓርቲ ደረጃም በኢኒሼቲቭ በልዩ ሁኔታ ተቀርጸው አንዳንድ ተግባራቶች በልዩ ፍጥነት በልዩ ጥራት በጠንካራ ክትትልና ድጋፍ ተመርተው ውጤታማ እንዲሆኑ ተብለው ከተለዩ በርካታ ተግባራቶች ውስጥ እንደ ከተማ አስተዳደር እነዚህን ተግባራቶች ለይተንና አቅደን ጠንካራ ክትትልና ድጋፍ በማድረግ በጥራትም በፍጥነትም ተግባራቶቹ እንዲከናወኑ ስራዎች እየተሰሩ ነው ያሉት። እንግዲህ በጥራት ሂደት ውስጥ በግንባታ ሂደት ውስጥ በምንሰራቸው ስራዎች ውስጥ ማህበረሰቡም የራሱን ኃላፊነት መወጣት ይጠበቅበታል ማለት ነው። የሚያያቸውን ብልሽቶች መጠቆም፣ የሚያያቸውን ችግሮች ፈጥኖ ማመላከት እና የራሱን አስተያየትና አመለካከት እየገለጸባቸው እንዲሄድ ማድረግ ያስፈልገናልና ከእሱ አኳያ የተጀመሩ ነገሮች አሉን። የሌማት ትሩፋት ስራዎቻችን ላይ ስንዴ ላይ እየሰራናቸው ያሉ ስራዎች በብዙ መንገድ አዳጊዎች እንደሆኑ ለማንሳት ነው። ከዛ ውጪ የኑሮ ውድነት ጋር የተነሳው ጋር ከተማ አስተዳደሩ ሸማች ማህበራትን ለማጠናከር የራሱ የከተማ አስተዳደሩን ገንዘብ በተዘዋዋሪ ፈንድ መድቦ የኢንዱስትሪም የግብርና ምርትም በሸማች ማህበራት እየቀረቡ በተመጣጣኝ ዋጋ እንዲቀርቡ እና በማህበረሰቡ ደረጃ ከገበያው ጋራ በተለይ የዋጋ ልዩነት ባለው ደረጃ ቀርበው ማህበረሰቡ በተመጣጣኝ ዋጋ ምርቶችን እንዲያገኝ ስራዎች እየተሰሩ ነው ያሉት። ከዛ ውጪ የተሰሩ ስራዎች ብዙ ናቸው።
እነዚህ የተሰሩ ስራዎች ማህበረሰቡ እንዲያውቃቸው መደረግ አለበት። ማህበረሰቡ ሲያውቃቸው ደግሞ የበለጠ አቅም ይሆናል በሚል ያነሳችኋቸው ትክክል ስለሆነ በተለይ በጣም በርካታ እዚህ ማህበረሰቡ ሊያውቃቸው የሚገቡ ለሀገርም ለክልላችንም ለከተማችንም ተስፋ ሊሰጡ የሚችሉ በርካታ ስራዎች አሉ። በግል ባለሀብቱም እየተሰሩ ያሉ የክልሉ መንግስትም የከተማ አስተዳደሩም በቅንጅት በመንግስት ደረጃ እያለማቸው ያሉ በጣም ብዙ ስራዎች አሉ። ለምሳሌ ቆሻሻን በደረቅም በፈሳሽም ለማስወገድ በጣም ዘመናዊ የሆኑ የቆሻሻ ማስወገጃ የደረቅም የፍሳሽም ከተማ አስተዳደሩ በከፍተኛ ገንዘብ ከክልሉ መንግስት ጋር ሆኖ እየሰራቸው ያሉ አሉ። የተጠናቀቀ አለ። በተለይ የደረቅ ቆሻሻው ቅድም እንዳነሳችሁት አወጋገዱ ላይ የገጠመ ችግር አለ። ይህንን የቆሻሻ ማስወገጃ ቦታ ወደ ስራ ማስገባት ያስፈልጋል። አሁን ተጠናቋል። አስመርቆ በተለይ ከማኔጅመንት አኳያ ያለበት ጉድለት አለ። እሱ ላይ የገጠመንን አሰራር በፍጥነት አስተካክለን የማኔጅመንት ስራውን ወደ ተግባር አስገብተን የደረቅ ቆሻሻ አወጋገድ ስርዓቱ መልክ እንዲይዝ ማድረግ ያስፈልጋል። ማህበረሰቡ እያነሳ ያለው ጥያቄ ትክክል ነው። አሁን ለመፍታት ያስቀመጥነው አቅጣጫ አለ። እሱ ላይ የገጠመ ተግዳሮት አለ። እሱ አካባቢ ላይ ጊዜያዊ መፍትሄዎቹ ላይ መስራት አለብን። ከዘላቂነት አኳያ ግን ይሄ ከተማ በጣም እድለኛ ነው። የደረቅ ቆሻሻ ማስወገጃውም የፍሳሽ ቆሻሻ ማስወገጃውም ለበርካታ ዓመታት የዚህን ከተማ ችግር ሊፈታ የሚችል ስለሆነ እሱም በተገቢው መንገድ ወደ ስራ አስገብቶ ማህበረሰቡ የሚያነሳቸውን ጥያቄዎች ለመፍታት ያስችላልና በዛ ላይ በጋራ በትብብር እንሰራበታለን የሚል ነው። ከመልካም አስተዳደርና አገልግሎት አሰጣጥ አኳያ ባነሳችሁት ልክ ብዙ ነገር ለመቅረፍ ተሞክሯል። ቅድም ነብዩም ሲያቀርብ በፕሬዘንቴሽኑ ቴክኖሎጂ ቤዝ ለማድረግ ዲጂታላይዝ ለማድረግ ወቅቱ የሚዋጃቸውን ቴክኖሎጂዎች ለመጠቀም የሚያስችሉ ስራዎች እየተሞከሩ ነው ያሉት። ግን ደግሞ ማህበረሰቡ አሁንም እርካታ የጎደለበት የአገልግሎት ዘርፍ አለ። መገፋፋቶች አሉ። የተቋማት መቀናጀት ችግር አለ። ከዚያ አኳያ ባነሳችሁት ልክ እኛም የምናውቃቸው ከአሁን በፊት የገመገምናቸውና መፍትሄ መሰጠት አለባቸው ብለን በየተቋማቶቹ እንዲያስተካክሉ የተነጋገርንባቸው የስራ ዘርፎችም ጭምራሉ ማለት ነው። ስለዚህ እነዚህን በቀጣይ በጋራ በቅንጅት መፍትሄ ለመስጠት ይሰራል ማለት ነው። በቀጣይ የተሻለ አገልግሎት በከተማችን የመስጠት ልማትን የማፋጠን እና የደብረ ብርሃንን ከተማ እድገት ወደፊት የመውሰድ ተወዳዳሪ ከተማ የመገንባት ስራችንን በጋራ የማስቀጠል ኃላፊነት በጋራ እንወጣለን የሚል ሀሳብ ነው በእኔ በኩል ያለው። አመሰግናለሁ። በመጀመሪያ አሚኮን ያለውን ልማት በአዎንታም እንዲሁ ባሉታም የሚነሱትን ችግሮች ከህዝብ ጋር ፊት ለፊት እንድንወያይ ይሄን መድረክ በማዘጋጀት በሁለተኛ ደረጃ ተወያዮች የሰጣችሁትን አስተያየት ወስደን ለነገ የከተማችን እድገት መቀየር ትልቅ አስተዋጽኦ አላቸው የሚል እምነት ስላለን በዛ ደረጃ አስተያየቶቹን ወስደን የምናስተካክላቸውን የበለጠ ደግሞ የምናጠናክራቸውን አጠናክረን እንድንቀጥል አመቺ ሁኔታን ስለሚፈጥር በዚህ ደረጃ በቅድሚያ ለማመስገን እፈልጋለሁ። ከተማችን እንደምናውቀው ሁላችንም እንደምናውቃት ረጅም እድሜ ያላት ነገር ግን የእድገቷ መንስኤ ቅርብ ዓመት የሆነ አሁን ባለው ደረጃ የከተሞች እድገት ማሳያ ተምሳሌት የሆነች የመጣች ከተማ ነች። የበለጠችን ከተማ ሰርተን መለወጥ የሁላችንም የእያንዳንዳችን የነዋሪዎች የዜጎች ኃላፊነት ስለሆነ ይህን ኃላፊነታችንን መወጣት ይገባናል። ግን ለከተማችን ለውጥ መነሻ ምንድናቸው ካልን በተለይ አሁን ባለው ደረጃ ደብረ ብርሃን ከተማ ግልጽ የሆነ ራዕይ አላት። ይሄ ራዕይ የፖለቲካ አመራሩ የፈጠረው አይደለም። ይሄ ራዕይ የህዝቡ ብቻ አይደለም፣ በጋራ የምንስማማበት ራዕይ መኖሩ ነው። አንዱ የኢንዱስትሪ ከተማ መሆን አለበት ደብረ ብርሃን። ይሄ ህዝቡም ያምንበታል፣ ሁላችንም እናምንበታለን። በጥናትም ያረጋገጥነው ይሄን ነው። ሁለተኛ ከተማችን የቱሪዝም ከተማ መሆን አለባት። ቅድም ስታነሱ የነበረው ከፍተኛ የቱሪዝም ጸጋ ካለባቸው የሀገራችን አካባቢዎች ደብረ ብርሃን አንዷ ነች። በሶስተኛ ደረጃ የፈጠራ ከተማ መሆን አለባት። ከኢንዱስትሪውም ከሌሎችም ጋር ተያይዞ አብሮ አዳዲስ ቴክኖሎጂ የሚፈጠርበት እውቀት የሚሸጋግርበት ከተማ መሆን አለበት። ይሄ የመጀመሪያው ግልጽ ራዕይ መኖሩ
ለእድገቱ ትልቅ አስተዋጽኦ እያደረገ ነው። ሁለተኛው ሰላም ወዳድ ህዝብ አለው። ይሄ ለመባል አይደለም የምንለው፣ በባለፉት የገጠመንን ሰላም መውሰድ ይቻላል። የደብረ ብርሃን ኢንዱስትሪ መነሻውም ሰላም ወዳድ ህዝብ መኖሩ ነው። ይህን የበለጠ አጠናክረን እንድንቀጥል ነው የሚያሳየን። ሌላው በልማቱ በሚደረጉ ልማቶች ማህበረሰቡ ተሳታፊ ነው። ይሄ በህብረተሰብ ተሳትፎ በየአመቱ የምንሰራቸውን ስራዎች መውሰድ ይቻላል። በዚህ አመት በዚህ 5 ወር ከ150 ሚሊዮን በላይ በህብረተሰቡ በገንዘብ በሌላው የጉልበቱን ትቼ መሰረተ ልማት ላይ አስተዋጽኦ አድርጓል። 2018 አሁን ተገባ። በእያንዳንዷ ልማት ላይ ማህበረሰቡ ይሳተፋል። ይሄ የበለጠ የምናጠናክረው ነው። ከተነሱት ሀሳቦች አኳያ አንዱ ሰላም ነው። ቅድሚያ ሰጥተን መስራት ያለብን ያላችሁት በጣም ትክክል ነው። ሰላም የመጀመሪያው አጀንዳ ነው። ለሰላሙ መንጣት ግን የልማትና የመልካም አስተዳደር ጎን በጎን ካልተሰራ ለሰላሙ ትልቅ አስተዋጽኦ የሚያደርገው ልማቱ የምንፈታቸው የመልካም አስተዳደር ነው። ስለዚህ በአንድ በኩል ለሰላም ስራው የልማቱ ስራና የመልካም አስተዳደር ስራ ትልቅ እገዛ አለው። በሌላ በኩል ደግሞ ሰላምን ቅድሚያ ሰጥቶ መስራት ለልማት መፋጠን ትልቅ አስተዋጽኦ ያደርጋል። ስለዚህ አሁን እየተሰራ ያለው እሱ ነው። ሰላምን እናስቀድማለን። ከሰላም ጎን ለጎን ልማትና መልካም አስተዳደርን እየሰራን መሄድ አለብን። በዚህ ደግሞ ሰላምን ለማረጋገጥ ያላሳተፍነው የህብረተሰብ ክፍል የለም፣ ውይይት ያላደረገ የህብረተሰብ ክፍል የለም። ይሄ የውይይቱ ውጤት እየታየ የመጣበት ሁኔታ ነው። አሁንም ቢሆን ግን ዘላቂ ሰላም በማረጋገጥ በከተማችን ላይ በሚደረገው ተሳትፎ ሁሉም ማህበረሰብ መሳተፍ አለበት የሚለውን ለማንሳት ስለፈለጉ ነው። መንገድ ስራዎች አኳያ የውስጥ ለውስጥ መንገድ በማህበረሰቡ ተሳትፎ በስፋት እየሰራና ያለ ነው። ይሄን የበለጠ ማጠናከር ይገባናል። ከጥራት አኳያ በተለይ ከአስፋልት መንገድ አኳያ ያነሳችሁት የጥራት ችግር እንዳያጋጥም ተደርጎ ከዲዛይን ዝግጅት ጀምሮ በደንብ አማካሪዎችን፣ ሙያተኞችን ባሳተፈ መልኩ የተዘጋጀ ነው። የመጀመሪያው የምንሰራው አስፋልት ኮንክሪት ነው። ኤሲ የሚባለው ደረጃ 1 የሚባለው ነው። ከዚህ በፊት የምንሰራቸው ሰርፌስ ትሪትመንት ናቸው። ይሰራሉ፣ እንዳላችሁት ይፈርሳሉ። ስለዚህ ከበፊቱ ተሞክሮ ተወስዶ የተሰሩ ናቸው። ሁለተኛ እየሰራ ያለው የልማት ድርጅት የመንግስት የልማት ድርጅት ነው። ኃላፊነትን ከህዝብ እኩል ይወጣል ብለን የምናምንበት ነው። በዚህ ደረጃ ጥራቱን በተገቢው በመከታተል ሁኔታ ሁላችንም ጥራቱን በየጊዜው በሚደረጉት ከመጀመሪያው ጀምሮ ክትትል እየተደረገ ነው ያለው። በዚህ ደረጃ ጥራት እንዳይገጥመን ለማድረግ ጥረቶች እናደርጋለን። በዛ ደረጃ ይሰራል ብለን እምነቱን ይዘን ነው ወደ ተግባር የተገባውና በፊት እንደነበሩ ችግሮች እንዳይገጥመን ተደርጎ በአሰራር የማስተካከል ከዲዛይን ጀምሮ የማስተካከል ስራዎች እየተሰሩ ስለሆነ አያጋጥምም የሚል ሀሳብ ለመስጠት ፈልጌ ነው። ኢንዱስትሪዎች አካባቢ ያነሳቿቸው የማያለሙ አሉ፣ ወስደው አጥረው ለሌላ አገልግሎት የሚውሉ እነዚህን እርምጃ እየወሰድን ነው። በዚህ በ4 ወር ውስጥ 121 ኢንዱስትሪዎችን የመጨረሻ በሚባል ደረጃ የመቀማት ወደ መሬት ባንክ የማስገባት የማስጠንቀቅ ስራዎች ተሰርተዋል። በየቀኑ ነው ክትትል የምናደርገው። በአንድ በኩል የመደገፍ ሁለተኛ ያላለሙትም የመጠቅ ስራዎች እየተሰሩ ነው ያሉት። ይሄ በተለይ ኢትዮጵያ ታምርት ንቅናቄ ከተጀመረ ወዲህ በስፋት ወደ ማምረት እየገቡ ነው ያሉት። በዛ ዓመት በ2018 ወደ 14 ኢንዱስትሪዎች ወደ 18 ኢንዱስትሪዎችን ወደ ማምረት እናሸጋግራለን ብለን ነበር። አሁን በተደረገው ድጋፍ በዚህ ወቅት ወደ 14 ኢንዱስትሪዎች ወደ ማምረት ተሸጋግረዋል። ስለዚህ መገንባት ብቻ ሳይሆን ከገነቡ በኋላ ወደ ምርት እንዲሸጋገሩ ማድረግ ላይ ትኩረት ያደረገ የድጋፍ ስትራቴጂ እየተከተልን ነው። አንዱ እሱ ላይ እየተሰራ ነው ያለው። ሁለተኛ ማህበራዊ ኃላፊነታቸውን በመወጣት ረገድ ብዙ ኢንዱስትሪዎች እየተወጡ ያሉባቸው ሁኔታዎች ናቸው። ከዚህ በላይ መወጣት አለባቸው። ገና ጅምር ናቸው። ገና ወደ ማምረት እየተሸጋገሩ ነው ያሉት። ለብዙ አርሶ አደሮች ውሃ የሚሰጡ የመብራት የሰጡ ኢንዱስትሪዎች እናገኛለን። እንዲሁም የአካባቢው በሚሰሩ የመንገድ ስራዎች እየተሳተፉ ነው ያሉት። መንገድ በማገናኘት ለመንግስት ብቻ የተዉ ኢንዱስትሪዎች የሉ። በራሳቸው መንገድ ገንብተው የገቡ አሉ። በራሳቸው የመብራት ፓወር አስገብተው የገቡ ኢንዱስትሪዎች አሉ። እስከ 19 ኪሎ ሜትር ድረስ መብራት ዘርግተው የገቡ ኢንዱስትሪዎች አሉ። 19 ኪሎ ሜትር ማለት በጣም ትልቅ ነው። ከ60 እስከ 80 ሚሊዮን ለመብራት ዝርጋታ ያወጡ ኢንዱስትሪዎች አሉ። ይሄ ትልቅ ነው። መሰረተ ልማት የማሟላት ስራ የመንግስት ቢሆንም ኃላፊነት አለብን ብለው በዛ ደረጃ እየሰሩ ያሉ አሉ። ስለዚህ የበለጠ ማጠናከር የበለጠ መደገፍ በእኛም በኩል ይጠበቃል። አርሶ አደር በማቋቋም ደረጃ የተጀመሩ አሉ። ኢንዱስትሪዎች በተለይ 44/2013 የሚባለው መመሪያ ከወጣ ወዲህ ቅድሚያ
መሬታቸው ለተወሰደባቸው የስራ ዕድል መፍጠር የተጀመራል። ከበሬሳ ብክለት አኳያ በጥናቱ የተገኙ አሉ። ለምሳሌ አንዳንድ ተቋማት ዝም ብለው የሚለቁ አሉ። እነሱም ላይ እርምጃ መውሰድ የተጀመረበት ሁኔታ ስላለ ይሄን እርምጃ አጠናክረን የምንቀጥል ነው ሊሆን የሚችለው። ከዛ ሀገር አቀፍ ከተነሱት ጉዳዮች አንዳንዶቹ በሀገር አቀፍ ደረጃ የተያዙ ናቸው። የፍጥነት መንገድ አሁን በሀገር አቀፍም ደረጃ በዚህ በ5 ዓመቱ መርሃ ግብር ውስጥ አንዱ ከሚታዩ አካባቢ ነው። በሚዲያም ሰምታችሁታል። ይሄ ተጠናክሮ እንዲቀጥል ነው። የተፈቱ ደግሞ በዛው ችግር አለ። አሁን የጉምሩክ አገልግሎት እዚህ ተጀምሯል። ሰሞኑን አይታችሁ ከሆነ የኢንዱስትሪ ብሔራዊ የአምራች ኢንዱስትሪ ምክር ቤት አባላት በከተማችን ጉብኝት አድርገው ነበር። ከዛ በኋላ መጥተው የጉምሩክ አገልግሎት ወደ ሙሉ ተግባር ደብረ ብርሃን ላይ እንዲገባ አረጋግጠውልናል። እሱ ለሱ ሊመጥን የሚችል የቦታ ማዘጋጀት ስራዎች፣ ሌሎች ስራዎች ተጀምረዋል እና በቅርብ አገልግሎት የጉምሩክ አገልግሎት ሳይቀር በቅርብ እየመጣ ያለበት ሁኔታዎች ናቸው ያሉት። ሌሎቹም በፌዴራል ደረጃ የተያዙት ትልቅ ፕሮጀክቶች ይተገበራሉ የሚል እምነት ነው ያለን። ይሄን ትኩረት አድርጎ እኛም እንሰራለን የሚለውን ለማንሳት ነው። ሌላው ከምንሰራዎች አንዱ የኑሮ ማሻሻል ስራዎች ናቸው። አንዱ የሌማት ትሩፋትን ስናነሳ ይሄ ከተማ በተለይ በስራ ዕድል ፈጠራ ከኢንዱስትሪው ቀጥሎ የግብርናው ዘርፍ በጣም ከፍተኛ ነው። የማዕድን ዘርፍ በጣም ከፍተኛው ነው እንደ ከተማ ስንወስደው፣ ሌሎችም ዘርፎች አሉ። ስለዚህ ነዋሪው የገቢ አቅም የሚያድግበትን ሁኔታ ስራዎች እየተሰሩ ነው ያሉት። የበለጠ ማስፋት ይጠይቃል። ሞዴል የሆኑ የእንስሳት እርባታዎች አሉት። ሞዴል የሆኑ የዶሮ እርባታ ያሉበት ነው። ሞዴል የሆኑ የግብርና ስራዎች ያሉበት ከተማ ነው። ሞዴል የሆኑ የስራ ዕድል የተፈጠረባቸው ከተማ ነው። ስለዚህ የነዋሪውን ገቢ ማሻሻል ላይ ትኩረት አድርጎ መስራት አንዱ በቀጣይም አሁንም ማጠናክረው ነው የምንቀጥል ነው የሚሆነው። ሌላው የምንሰራቸው ስራዎች ፍትሐዊነት መኖር አለበት። ሁሉንም ያካተተው ለሁሉም ነዋሪን ጥያቄ ሊመልስ የሚችል ስራዎች ነው መስራት አለብን ብለን በዛ ደረጃ እየተሰሩ ያሉት። በአጠቃላይ ዘላቂነትን የሚያረጋግጡና ስማርት የሆነ ከተማ እንገነባለን ብለን በአቅደን የምንንቀሳቀሰውን ሁሉም ማህበረሰብ አሁን በጀመርነው ልክ ከደገፈን ደብረ ብርሃን የከተሞች በተለይ የከተሞች ሞዴል ማሳያ የእድገት ማሳያ ከተማ ለማድረግ የምናደርገውን ጉዞ አጠናክረን እንቀጥላለን። በእናንተ በኩል ግን ድጋፋችሁ የነበረው ድጋፍ በተለይ ሰላምን በማረጋገጥ ልማት ላይ በመሳተፍ ደረጃ አሁን ያለው ተግባር ተጠናክሮ እንዲቀጥል በዛ አጋጣሚ ጥሪ ለማስተላለፍ ነው። በጣም አመሰግናለሁ። የአማራ ሚዲያ ኮርፖሬሽን የሚያዘጋጀው የአሚኮ አደባባይ ዝግጅት ዛሬ በደብረ ብርሃን ከተማ ሲካሄድ አጠቃላይ የደብረ ብርሃን ከተማ የማደግ ተስፋና የሰሩ ያሉ ስራዎችን ይበልጥ ለማጠናከር የሚያስችል ውይይት አካሄደናል። በዚህ ውይይት ላይ ከከተማ አስተዳደሩ የተውጣጣችሁ የህብረተሰብ ክፍሎች ያበረከታችሁት አስተዋጽኦ ከፍተኛ ነው። በርካታ ሀሳቦችን አዋጥታችኋል። የተዋጡትን ሀሳቦች ደግሞ የከተማ አስተዳደሩ የስራ ኃላፊዎች ይዘዋቸዋል። ምላሽና ማብራሪያ የሚያስፈልጋቸውንም ሰጥተዋል። ቀጣይ ደግሞ ተግባራዊ ምላሽ ይሰጡባቸዋል ብለን ተስፋ እናደርጋለን። የዛሬው ፕሮግራማችን በዚህ ነው የሚጠናቀቀው። ስለተገናኘን በጣም እናመሰግናለን። መልካም ጊዜ ይሆንላችሁ።